ወር በገባ በ18 ይልቁንም በመስከረምና በጥር 18 የእናታችን የቅድስት ጸበለ ማርያም በዓሏ ነው። እንኳን ለቅድስት ጸበለ ማርያም ወራይ በዓሏ በሰላም በጤናና በፍቅር አደረሰን አደረሳችሁ ሕዝበ ክርስቲያን። እኛም የእናታችን የቅድስት ጸበለ ማርያምን ወራይ በዓሏን በማስመልከት ከሕይወት ታሪኳ ላይ በጥቂቱ አቅርበንላችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድስት ጸበለ ማርያም በጎኗ ተኝታ የማታውቅ በጌታችን 40 ጾም ወራት ከሰንበት በቀር ምንም የማትቀምስ ነብሮች የእግሯን ትቢያ ይልሱላት የነበረች ታላቅ ኢትዮጵያዊት ቅድስት ናት። ቅድስት ጸበለ ማርያም ጌታችን በድሃ ሰው ተመስሎ ተገልጦ ቁራሽ እንጀራ የለመናት በኋላም በጀርባዋ አዝላ የሸኘችው ታላቅ እናት ናት። እርሷም ከነቢያት ሐዋርያትና ከሰማዕታት ዕድል የተሰጣት እናት ናት። ከደናግል መነኮሳትም ዕድል ተሰጣት። መነኩሲትም ድንግልም ናት። ቅድስት ጸበለ ማርያም ትውልዷ በጎንደር ጠቅላይ ግዛት ቃ አካባቢ ነው። ወላጆቿ አባቷ እንድርያስ እናቷ መስቀል ክብራ ፈሪያ እግዚአብሔርንና ሥርዓተ ቤተ ክርስቲያንን እያስተማሩ በሃይማኖት በምግባር ኮትኩተው አሳደጓት። ከዕለታትም በአንደኛው ቀን ተከሰ ብርሃን የተባለ ደገኛ ባህታዊ ወደ አባቷ ቤት መጥቶ ባደረበት መንፈስ ቅዱስ ኃይል የቅድስት ጸበለ ማርያምን ጸጋ አወቀ። ወላጆቿም ይህቺ ልጅ ወደፊት ነፍሳት የሚድኑባት የከበረች ትሆናለች ብሎ በእርሷ ላይ ትንቢትን ተናገረ። ቅድስት ጸበለ ማርያም ለአቅመ ሔዋን ስትደርስ ወላጆቿ በጋብቻ ሕግ እንድትወሰን ፈለጉ። ነገር ግን ቅድስት ጸበለ ማርያም ቅዱስ ጳውሎስ ለእግዚአብሔር አጭቶኛልና ፈጣሪን በድንግልና ለማገልገል ተስያለሁ በማለት ተቃወመቻቸው። አንድ ደገኛ ባህታዊም ዘንድ ሄዳ በጸሎቱ ከዚህ ነገር እንዲያድናት ተማጸነችው። እርሱም ፈቃደ እግዚአብሔርን በጸሎት ከጠየቀላት በኋላ ማድረግ የሚገባትንና ወደፊት የሚገጥማትን ሁሉ ነገራት። እርሷም ለዕጣን እንዲሆን ጌጧን ሁሉ አውጥታ ሸጠችና መስዋዕቴን አሳርግልኝ ብላ ለባህታዊው ሰጠችው። እርሱም ከጸለየላት በኋላ የጸሎቱን ምላሽ ነገራት። ወላጆቿም ያለ ፈቃዷ በሕግ ቢያጋቧትም ቅድስት ጸበለ ማርያም ግን በሌሊት ማንም ሳያያት ከጫጉላ ቤት ወጥታ ሄዳ በልዳው ፀሐይ በቅዱስ ጊዮርጊስ ስም ወደ ተሰራች ቤተ ክርስቲያን ሄዳ እያለቀሰች ጸሎት አደረገች። እመቤታችንም ከሚካኤል ወገብርኤል እንዲሁም ከቅዱስ ጊዮርጊስ ጋር ተገለጠችላትና እንዲጠብቋት ነገረቻቸው። ቤተሰቦቿም እንዳያዝኑባት ፈርታ ተመልሳ ወደ ባሏ ዘንድ ብትገባም ባሏ በግብር እንዳያውቃት መላእክቱ ይጠብቋት ነበር። ባሏንም ሰውነቷ እንደ እሳት ያቃጥለው ነበር። እርሱም አእምሮውን ከሳተ ከ3 ቀን በኋላ ሲነቃ የደረሰበትን ለቤተ ዘመዶቹ ባስረዳቸው ጊዜ ከገዳም የመጣች ከሆነች ለእኛ ልትሆን አይገባም አሉና አስጊጠውና ሸልመው ወደ ቤተሰቦቿ መልሰው ላኳት። አባቷም ዳግመኛ ወደ ባሏ እንድትመለስ በማስገደድ ብዙ አሰቃቂ ግርፋትን ቢገርፋትም በተአምራት ምንም እንዳላገኛት ሆነች። ከዚህም በኋላ ወጥታ ወደ ምድረ በዳ ሄደች። ወደ ገዳምም ሄዳ ዋሻ ውስጥ ገብታ ስትጸልይ አድራ አረፍ ስትል ነብር መጥቶ የእግሯን ትቢያ ይልስላት ነበር። ከዚያም ወጥታ ንዕበት ወደሚባል አገር መጥታ ቶማስ ከሚባል መነኩሴ ጋር በታላቅ ተጋድሎ ኖረች። ቆማ ስትጸልይ እምባዋ መሬቱን ያርስ ነበር። ነገር ግን ሰው እንዳያውቅባት አፈር በላዩ ትጨምርበታለች። በአንድ ዕለትም በቤተ ክርስቲያን ቆማ ስትጸልይ በሁለቱ ማዕዘን የተቀበሩ ሙታን ሲጮሁ ሰማቻቸው። እነርሱ ግን በሲኦል ነበሩ። ጩኸታቸውንም በሰማች ጊዜ በእንባ
በእንባዋ ላይ እንባን በጸሎቷም ላይ ጸሎትን ጨምራ ስለ እነርሱ ለመነች። ስለ እነርሱም ሱባኤ ያዘች። በባህሪው ቸርና ይቅር ባይ የሆነ ልዑል እግዚአብሔርም ጸሎቷን ሰምቶ እነዚያን ነፍሳት ማረላት። ቅድስት ጸበለ ማርያም በምግባርና በትሩፋት በጾም በጸሎት ጸንታ ከኖረች በኋላ የምንኩስና ቀንበርን ትሸከም ወይም በምናኔ ትኖር ዘንድ በብሕትውና ወደሚኖረው ታላቁ አባት ወደ አቡነ ገብረ ማርያም ዘደብረ ሐንታ ዘንድ ሄደች። እርሱም መኃሌተ ጽጌን ከአባ ጽጌ ድንግል ጋር የደረሰው ነው። አቡነ ገብረ ማርያምም ካሰማራት በኋላ አመነኮሳትና ስሟን ጸበለ ማርያም ብሎ ሰየማት። ከዚህም በኋላ ተጋድሎዋን እጅግ በማብዛት ትሕርምትን ገንዘብ አደረገች። ከእንጨት ፍሬዎች ውጭ የማትመገብ ሆነች። በተቀደሰችው የጌታችን 40 ጾም ወራት ግን ከሰንበት በቀር እርሱንም ፈጽሞ አትቀምስም። እስከ ፋሲካም ድረስ ከባቷ ስለማትወጣ ማንም አያያትም ነበር። ከመነኮሰችም ጊዜ ጀምሮ በጎኗ ተኝታ አታውቅም። በአመማት ጊዜም ተቀምጣ ታንቀላፋ ነበር። በውርጭ ቅዝቃዜ መከራን እየተቀበለች በባሕር ውስጥም ቆማ እየጸለየች ታድራለች። በስግደቷም በቀን እስከ 8,000 ትሰግድ ነበር። ከወንድሟ ቶማስም የቅዱሳት መጻሕፍትን ምስጢር ተማረች። የዮሐንስ ወንጌልንና የራእዩን መጽሐፍ ዘውትር በማንበብ ትጸልያለች። የእመቤታችን በዓል በሆነ ጊዜ አርጋኖን ውዳሴዋን በቀን 3 ጊዜ ታነባለች። አንቀጸ ብርሃንንም በየ7 ጊዜ ትጸልያለች። የዳዊትንም መዝሙር በፈጸመች ጊዜ የጌታችንን መከራ ግርፋት እያሰበች ራሷን 1000 ጊዜ ትገርፋለች። ዳግመኛም አገዛዛቸው መልካም ይሆን ዘንድ ስለ ጳጳሱና ስለ ንጉሡ 1,000 ጊዜ፣ ስለ መነኮሳቱም 1000 ጊዜ፣ ስለ አጣንም 1000 ጊዜ ራሷን ትገርፋለች። ዳግመኛም ነጭ ዕጣን በእጇ ይዛ 7 ቀን እስኪሆን ድረስ እንባዋን ታፈስበታለች። ያም ነጭ ዕጣን ከእንባዋ ብዛት የተነሳ ጥቁር ይሆናል። በዓል በሚሆንበት በ7ኛው ቀን አስቀድማ አውቃ በመሠዊያ ያሳርገው ዘንድ ያን ዕጣን ለቄሱ ትሰጠዋለች። እግዚአብሔርም እንደ ሱራፌል የጽና መዓዛና እንደ ኪሩቤል ዕጣን ሽታ አድርጎ ከቄሱ እጅ ሲቀበል በግልጽ ታያለች። ቅድስት እናታችን እሾህ ያለው የብረት ዛንጀር በወገቧ ትታጠቃለች። በወገቧና በጭኖቷ ያሰረችው ርጥብ የላም ቁርበት ከአጥንቶቿ ጋር ይጣበቃል። በደረቀም ጊዜ ሥጋዋ እየተቆራረጠ ይወድቃል። በምድርም ውስጥ ትቀብረዋለች። 5 ጊዜም እንደዚህ እያደረገች ራሷን ጎዳች። ከዳነም መልሳ ታቆስለዋለች። በዚህም ጊዜ ጌታችን ተገለጠላትና ወዳጄ ጸበለ ማርያም ሆይ ሰላም ላንቺ ይሁን አላት። ዳግመኛም በእንዲህ ያለ የቁስል መከራ መሰቃየት ይበቃሻል ካላት በኋላ ተሰወረ። እርሷ ግን 7 ጊዜ እስኪሆናት ድረስ ይህንን አደረገች። በዚህም ጊዜ ሥጋዋ እጅግ ታመመ። ሥጋዋ እንደ ድንጋይ ደርቆ ቢቀር የእግዚአብሔርን ትእዛዝ እንደተላለፈች አውቃ ከዚያን ጊዜ ጀምሮ ተወች። ከዕለታትም በአንደኛው ቀን ቅድስት ጸበለ ማርያም እየጸለየች ሳለ የክብር ባለቤት ጌታችን አምላካችን ኢየሱስ ክርስቶስ በቆሰለ ችግረኛ ድሃ ሰው ተመስሎ ለቅድስት ጸበለ ማርያም ተገልጦ ወደ እርሷ በመምጣት ቁራሽ እንጀራ ለመናት። እርሷም ፈጥና ይዛ መጥታ ሰጠችው። እንጀራውንም ተቀብሎ ሲያበቃ በመንገድ ብዛት ደክሜያለሁና በጀርባሽ አዝለሽ ትሸኝኝ ዘንድ እወዳለሁ አላት። እርሷም ለድሆች አዛኝ ናትና አዝላው የድንጋይ መወርወሪያ ያህል እንደወሰደችው ቁስሉ ይድን ጀመር። ወዲያውም ቁስሉ ድኖ ምንም እንዳላገኘው ፍጹም ደህነኛ ሰው ሆነ። ያን ጊዜም ፊቱ እንደ ፀሐይ አበራ፣ ሁለንተናውም ተለወጠ። የክብር ባለቤት ጌታችን ከጀርባዋ ወርዶ በፊት ለፊቷ ቆመና የከበርሽ አገልጋዬ ጸበለ
ጸበለ ማርያም ሆይ ምን እንዳደርግልሽ ትወጃለሽ አላት። እርሷም ከድንጋጤዋ የተነሳ እንደ በድን ሆና መሬት ላይ ወደቀች። ጌታችንም አበረታትና እጇንም ይዞ አነሳት። የልብሽን መሻት ለምኝኝ አላት። እርሷም አምላኬ ወይ በፊት ሞገስ ካገኘው በሲኦል ያሉ ነፍሳትን ይቅር በላቸው አለችው። በዚህም ምክንያት በጌታችን ቸርነትና በእርሷ አማላጅነት ብዙ ነፍሳት ከሲኦል ወጡ። ጌታችንም ሰላምታ ሰጥቷት በክብር አረገ። ዳግመኛም ጌታችን ለቅድስት ጸበለ ማርያም 3 በትሮችን ሰጥቷታል። በእነርሱም እየተመረኮዘች እስከ ሲኦል ድረስ ሄድና ነፍሳትን ታውጣና ታስተምር እንደነበር ራሷ ተናገረች። ዳግመኛም ስትናገር ሰማያውያን ብዙ ስሞች አወጡልኝ፣ የወይን ፍሬ እያሉ ይጠሩኛል፣ የበረከት ፍሬ የሚሉኝም አሉ፣ የገነት ፍሬም ይሉኛል አለች። ዳግመኛም ከልዑል ዘንድ ብዙ ጸጋዎች እንደተሰጣት በሕይወት ሳለች ለአንድ ደገኛ ቄስ ነገረችው። ከዕለታትም በአንደኛው ቀን አምላክም በድንግልና የወለደች ክብርት እመቤታችን ለቅድስት ጸበለ ማርያም ተገለጠችላትና ስሜን የተሸከምሽ ጸበለ ማርያም ሆይ ሰላም ላንቺ ይሁን አለቻት። እመቤታችንም ብዙ ምስጢራትን ከነገረቻት በኋላ ጡቶቿንም አጠባቻትና በጸጋ የከበረች አደረገቻት። በስሟም ብዙ ተአምራትን የምታደርግ ሆነች። ቅድስት እናታችን ጸበለ ማርያም ከነቢያት ከሐዋርያትና ከሰማዕታት ዕድል የተሰጣት እናት ናት። እንደ ነቢያት የሚመጣውን ሁሉ እንዳለፈ አድርጋ ትናገራለች። ዳግመኛም የትምህርታቸውን ፍለጋ ስለተከተለችና ለሕጋቸውም ስለተገዛች ከሐዋርያት ጋር ዕድል ተሰጣት። ሦስተኛም ግድ ሳይሏት በፈቃዷ ስለተቀበለቻቸው ግርፋቶቿና ስላገኛት መከራ የሰማዕታት ዕድል ተሰጣት። ከደናግል መነኮሳትም ዕድል ተሰጣት። መነኩሲትም ድንግልም ናትና። ቅድስት እናታችን ጸበለ ማርያም መልካም የሆነውን ተጋድሏን ከፈጸመችና ጌታችን ታላቅ ቃል ኪዳን ከገባላት በኋላ በሰላም አርፋለች። እንደ ንግሥት እሌኒም የሞቷን መስቀል ተሸክማ ተጠብቆላት ወዳለ ተስፋ በክብር ሄዳለች። የእናታችን የቅድስት ጸበለ ማርያም ዕረፍቷ መስከረም 18 ነው። ጥር 18 ደግሞ ዓመታዊ ክብረ በዓሏ ነው። የእናታችን የቅድስት ጸበለ ማርያም ረድኤት በረከቷ ይደርብን፣ በጸሎቷ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።